ስም መጥራት አያስፈልገውም በሚለው ነው። ግን የስም ዝርዝር ሁሉንም እየጠራውኝ አይደለም። እንደዛ ከሆነ እንትናን የቀረው ማን ነው? ፈለገ ጳውሎስ ፈለገ ጳውሎስን ታውቁታላችሁ ጋይስ? አንዴ በቃ እኔ አልቻልኩም። በቃ ቅድም አጋጣሚ ያችሁ እስቲ እዚህ ጋር መፈለግ ይችላል። ፈለገ ጳውሎስ ነገር እንዳይሄድብኝ እንጂ እኔ ማለት በጣም የምወደው ሰው ስለሆነ ነው። ትላ ማን ላይ ነው ያሉት? ፕሮቴስታንት ላይ ኦኬ፣ አጋፔ ላይ ነው። እስቲ የሆነ ከፕሮቴስታንት መጣው ምናምን ያለ ልጅ ያለ ሰው ሶሪ ልጅ ሳይሆን ሰው ተለቅ ያለ ሰው ነው በርግጥ መሰለኝ ነው አክቹዋሊ ነው። እና እኔ ጥምቀት ያድናል ምናምን የሚባል ነገር እንደ አልቀበልም ሲል አንዳንድ ሰው አስቸጋሪ ነው በጌታ ስም። ኤቤስ በቃ እና ኔትወርኩ በጣም ዝግት የኢትዮ ተውትና ስለዛ እንትን አይደለም የስም የመጥራት መልካም ስም መልካም ወይ እስቲ ታሳዩናላችሁ ሌሎቻችሁ ስገቡ እስቲ ማን አለ እድ አጂ ዳቁ መኩናን እንደዚህ ነው። አሪፍ 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 በጣም ጥሩ ነው። እና ስም መጥራት ካለብኝማ አሁን ዲያቆን መኩንም አልጠራሁትም ነበር፣ አንትሽንም አልጠራሁትም፣ ባሩክን አልጠራሁትም። እና እንደዛ በቃ መጥራት ካለብኝ ሁሉንም እንትን ነው። ይሄ ሰው እንደው ምን ታሪክ እስቲ አንዴ ገብቶ አላወቀም መሰለኝ የሆነ የሚጫጫ ነገር አለ እንትን ይህ ከአገልግሎት ጋር በተያዘ እንዳልኳችሁ ነው። ክርስቲያን ወንድምነቶችን የሚጠቅም አይነት ሲሆን በጣም ጥሩ ነው። በአንድም በሌላም የሚጠቅም ነው። አብዛኛው ስራ ሚዲያ ላይ በጣም የሚጠቅም ነው። ኧረ ዮሐድን እያሉ ነው ጋይስ በሉ እናንተ አንተ ህዝቡ ሁሉ ሊያስጠሩኝ ነው። ሰማክ ወይ መልካሙ እኮ የጆ ፍሬንድ ነው። ነገ የሆነ ንፋስ ጠብቅ እንዴ ነው እንዴ? በጌታ ስም አንተ ከመሰሉ ጋር ተነካክቶት አለቀለ። በቃ ሁሉም ይሰድበኛል ይቀርና ንፋስ ወንፋሱ እያለው ጥላለህ። ገባው ስል ልውጣ ነው በእናትህ። ኧረ በስመ አብ ከገባበት ቤት ነው ባንዴው የሚያስለቅቅ። አለቀልኝ። ኦኬ ሶ ያው እንግዲህ ዛሬ ዝም ብለን ገብተን እኮ አንዳንድ እያለን አኖሴ ካለ ደስ ይለኛል። አለ ጠፍቷል እሱ ልጅ። እንትኖችስ ይሄ ቪዲዮ የምትሰሩ ሰዎች እነ ሰባቱ ጎረምሶች ዘልዳ ምናምን ያው እህቶች ብዙ ናቸው። እነ ሚሚሾ ምናምን ሄሉ ነች። ቆይ ስም መጥራት አልጀምር ይቅር ጋይስ ይቅር። ስም አሁን እንደዛ ስም የመጥራት ነገር እንዳይመስል እና ሁላችሁ ሚና የጠፍቱ ነው እውነትም በስመ አብ የጠፋ በጌታ እና አንተም በሉ ከአሁን በኋላ የጠፋችሁ ሰዎች ምናምን ተንቀሳቀሰ ብሎ ቁጭ ብለህ ሳትሰራ ምን ልበላ ነው ሙርት ይዛለህ እንዴ? የምከፍልህ እኮ አረ ደግሞ እንደዚህ ስል የምር መስሎ እውነት መስሎ አኪል እየከፈለ እያሰማራብን ነው እንዳይባል እንደዛ እንዳይመስል። አንተ እሺ ለምን እዚሁ ጋር አትጠይቀኝም? እሺ ንገረኝ፣ እሺ እንዴት እንደሚደረግ እንዴ? ጥራ ፑሽ ትላለች ያ እሺ ያ ባንቺ ኦልሬዲ 100,000 ፎሎወርስ ነው ያለሽ እና እባክሽ ማለት አየር አትያይ እስቲ ሴቲንግስ እንዴት ነበር ሶይ? ኦኬ ሴቲንግስ አለ ስትል ሌፍት ላይ ላይብረሪ ኦኬ እሺ ሞዴሬተርስ እንዴ አለህ እኮ
ኧረ የአንዳንድ ኧረ ስልጣን ይጨምርበት ነው። ኧረ ይሁን ብቻ ስም ብቻ ሆነብህ እንዴ? እሺ ሚዩት እሺ ኧረ ምን ስም ብቻ ሰቀቀን ብቻ ነው እንጂ ሆነብኝ አለመኖርን የጠቀመኝ እኮ። እዛ ቤት ሞዴሬተር ሆነ ግን እንደዚህ አላደረክም እየተባልክ ኧረ ስሙልጭ ነው እኮ ምከርም የነበረው በፊት። አይ ዋናው እንኳን ተመለስክ። ያው አድርጌልሃለሁ። እኔ እኮ ድንገት እኮ እንትን እንዳይልኩ ሰው ሚዩት ብሎክ ምናምን ባይደረግ አሪፍ ነው። እና አንተ ደግሞ አንዳንዴ ስሜታዊ የሆነ የተሳደበው ሁሉ ሚዩት እንዳታረግ በሚለው ቆያለ እና ሰዎች እንዴት ናችሁ? መኩስ አንጀቷን እየከረከረች ነበር ቅድም። በገና ይዞ ነበር መሰለኝ መኩ። ኦኬ በገና ነው እንደዛ የሚረብሽው እንዴ? በገና አንጀቱን የተጠቀመው የራሱን መኩ እኮ ችግር አለበት። መኩተው ከታች አንዱ ምናምን አጥንቆ ከታች አንዱ በጣም ጠቢብ የሆነ የጥበብ ሰው የጥበብ ንግግርን ተናገረ። እኔ በቃ በእውነት የሚገርም ምን አለ አኪን ፎሎ ያላደረገ የፋራውስ ሎጎ ነው። አንዴ ለአቡ ሙሉስ ለአቡ አንዴ እሺ አንዴ ጋይስ ከሰኞ በኋላ ይኸው ተመልሻለሁ። አዎ ተመልሰሃል። እዚሁ ናቱ ለማስታወቂያ እስኪሰራብህ ነው እኮ የቆየው። ባሮኬ ሰላም በለን። ናቱ ይመቸው ናቱ። እሺ ምን አለ ስለ ሮም ያወራ? አዎ ነው ምን ያላወራው ነገር አለ? አይ ሂድበት ጥሩ ነው። ተከታተሉት። ይኸው ናቱ እሱ ነው ጋይስ። ያው የማታውቁት ነገሩ የማታውቁት የላችሁ። ስለዛ እሱ ጋር እንዲሁ የመጽሐፍ ቅዱስ ጥናት ምናምን ነገር ተማሩ ምናምን ነገር ምን አለ ሌላ የቀረ ነገር እዛ ሰሞኑን አንድ ያጣን ወንድማችን አለ እንደምታውቁትና እሺ መጀመሪያ ሰላም በሉ እስቲ ሌሎቻችሁ። ባሮኪ አለ። ባሮኪ ሰላም ላንተ ወዳጄ ሰላም። ሰላም ሳንታይዝ ባክ አሸብር ይዝባክ አለ አንዱና ገብቼ ሳይው አካውንቱን ጴንጤ ነው ይመቸው። ሁላችሁም ሰላም ብያለሁ።
እንደምን አልሰማኝም ፓፓ? ኔትወርኬ ነው ትንሽ። አይ አሸብሪዝ ባክ ምናምን ብሎ ገብቼ አካውንቱን ሹፈዋለሁ። ጴንጤ ነው ይመቸው። ሊያሸብረን መጣ ነው መሰለኝ ቅኔው። ሰላም ሰላም፣ እንደምን አላችሁልኝ የኔ ተወዳጆች? ሁላችሁንም ሰላም ብያለሁኝ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። እንኳን ለታላቁ ጾም ለዐቢይ ጾም አደረሳችሁ አደረሰን። ሰላም ያስጀመረን ሰላም ያስፈጽመን። እንኳን አደረሳችሁ። ዲያቆን መኩዚ፣ ዲያቆን ናቱ፣ ዮኒ ፓፓ፣ ጋዲ ካካ፣ አንተሽ ብሮስኪ፣ እዚህ ውስጥ ያላችሁ እህቶች ወንድሞች እንኳን አብሮ አደረሰን ብሮስኪ፣ እንኳን አብሮ አደረሰን። እሺ ዮኒ ፓፓ እንዴት ናችሁ ወንድሞች? እንኳን ደህና መጣ። ሰላም ነው ማለት ድምፅህን ስለቀየርክ እኮ የሚለወጥ ነገር የለም። በስነ ስርዓት ለምን አትተውረው? የሆነ ሳቂ እየያዘኝ እኮ ነው የሆነ ነገር እኔ ብዙ ሀሳብ አለብኝ። ሳቂ ይዘኛል ታውቃለህ። ሰላም ብያለሁ ከታች ያላችሁ። ምን ተፈጠረ ደግሞ? ኧረ ምንም እዚሁ ነው። ሰማ ቆይ እሺ፣ ወደ በኋላ ላይ እጠይቅሃለሁ። ሰሞኑን ብዙ እየተፈጠረ ያለ ነገር አለ እየተባለ ነው። እሺ ጋዲ ባክግራውንድ እኮ ነው የተባለው። ምንም እኮ የለውም። የት ሆነ ነው? አይ የት ሆነ ነው? ሳሎን ሳወራ እንትን አለ አስተጋባ። እቃ አስገባበት እንጂ ቤቱን። ወንድማችን ምንድን ነው ባዶ ቤት ውስጥ ወንበር ይዘህ ትገባለህ? እሺ ለማንኛውም አኪዮስ ዌልካም ባክ ብሮስኪ፣ እንኳን በደህና መጣ። ይህ በጣም ከረዥም ጊዜ በኋላ ነው አኪ ራሱ ላይቭ የገባውና የምር በመምጣት ደስ ብሎናል፣ ጌታ በሚያውቀው። ከዚህም በኋላ ደግሞ ያው እንደ አይ ቲንክ ቴሌግራም ላይም ቃል ገብተሃልና ወጥ የሆነ ትምህርት ከዚህ በኋላ ላይቭ እየገባ ምናምን ነገር እንደምትቀጥል ተስፋ እናደርጋለን። እግዚአብሔር ይርዳ፣ እግዚአብሔር ያበርታ። ገስት ላይ ያላችሁ ወንድሞች ሁላችሁንም መኩዚ፣ ዲያቆን መኳንንትሽ፣ ዲያቆን ናታኒ፣ ባሩኬ፣ ዮኒ፣ ካካ፣ አንተሽ ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ሰዎች ያው ከባሩኬ በኋላ ሰላም ተማቅረብ በጣም ከባድ ቢሆንም እኔም በተቻለኝ አቅም ሰላም ለማለት ሞክሬያለሁ ትላለህ። ቴንክ ዩ ብሮስኪ። ከባሩኬ በኋላ ሰላምታ ማቅረብ ከባድ ነው። ከእንትና በኋላ መናገር ከባድ ነው እንደሚባሉ ማለት ነው። ኤግዛክትሊ ይውራ አይመጣውም። በቃ የተረጋጋ ነገር ማለት የተረጋጋ ሰላምታ አቅርብ፣ እኛን አታሸማቅ። እንደ አኑሲ ና ካለ ይቻላል። ና አንድ መዝሙር ትዘምርልናለህ። ልክ ሐሙስ ሲመጣ ህዝቡ ራሱ ሐሙስ የሚል እና ሐሙስ በጣም ደስ የሚል ሰው ነው። እሺ ካካ አለ እንደ አንተ ጩጬ ልጅ ነው የምለው፣ ምክንያቱም በእድሜ በጣም የምበልጥ ነው። የጠፋው አይበዛም እንዴ? ገና ጩጬ ተብለ ግን ያው ቢስ ናቸው። ከጋዲ ቀጣይ ደግሞ ሰላም ማለት ከባድ ነው። ግን ቢስ ናቸው ሁላችሁ ሁሉ አለን ካካ። አኑሲ ሰላም ላንተ ይሁን። እንዴት አለ ወዳጅ? ሰላም አክዬ፣ እንዴት አላችሁ? እንኳን አደረሳችሁ ያለው እንኳን ደህና መጣ። መኩ፣ ናቱ፣ ባሩክ፣ ጋዲ፣ ካካ፣ አንቲ ሰላም ብያላችሁ። አለ ነው እግዚአብሔር ይመስገን። እስቲ አኑሲ ከቻልክ አንድ መዝሙር አዘምረንና
ከዛን እስቲ ሰሞኑን አንድ ያረፈ ወንድም አለንና በስጋ የተለየ ወንድም ማለት ነው። በጣም ትንሽ ልጅ በጣም ትንሽ ልጅ ትንሽ ማለት ይቻላል አሁን በእድሜ ማለት ነው። እና ከእሱ ጋር ተያይዞ እንደው እስቲ የተወሰነ የሆነ ሁላችንም ያው ነቅተን መጠበቅ ያለብን ነገርም ስለሆነ ዝም ብለን ትንሽ ነገር አውርተን ምናምን ሁላችሁም ደግሞ እንደጸልዩለት ነግረን እንጨርሳለን ማለት ነው። በጣም ለአጭር ደቂቃ ነበር የገባሁት። እስቲ አኖሲ ምናልባት ከቻልክ እስቲ መዝሙር ትዘምርልን እና ይቅርታ በጣም መሀል ላይ እንዳላቋርጠ እና ሌሎቻችሁ ሁላችሁም ሰላም ብያለሁ። አማን የጠፋ ሰው እንዴት አለ ሰላም ብያለሁ ምናምን እና ሌሎቻችሁ ኦኬ ስም መጥራት ከጀመርኩኝ ብዙ ሊሆኑ ስለሚችሉ እና ፍቅሩ ምናምን እያልኩ ሄድኩኝ ስለማይመጣው እሺ በቃ ወደ ሐሙስ ይልደፍ። እናት ቤተ ክርስቲያን ወኔ ከፍቶሻል አውቃለሁ ወኔን አንገትሽን አድርጊ ዋኔን እግዚአብሔር ቀን አለ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን በሬ አራጁ በዛለ ዋኔን ማዕበል ደጋሹ ዋኔን ቀንበር ማን ይጥላል ዋኔን ከወደቀ አራሹ ዋኔን ብዙ ዓመታት ደክመን ዋኔን እውቀት የጨበጡ ዋኔን ይኸው ተመርቀው ዋኔን አርፈው ተቀመጡ ዋኔን ይኸው ተመርቀው ዋኔን አብረን በጭኗል ዋኔን እንግዲህ ሳልገዛ ዋኔን እህል በቋጠሮ ዋኔን ሲሸጥ አይቻለሁ ዋኔን ነዶ ታስሮ በድግሱ ማነስ ዋኔን ማን በልቶ ማን ጠጥቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን
ማዕበል ደግሰን ዋኔን በዳቦ በጠላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን እናድድ ክርስቲያን ዋኔን ገብቶሻል አውቃለሁ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ እግዚአብሔር ያክብርልኝ። ክብር ይስጥልኝ። እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐሙሴ እናመሰግናለን። በጣም የመላእክትን ዝማሬ ያሰማልን። ኦኬ ሰው የዚህን ያህል ካልን ከታችኛው ወንድማችን ዳጊ ነፍስ ይማር እያላችሁ ነው እና እንግዲህ አሁን ያው አንድ ወንድማችን እዚህ ቲክቶክ ላይ አክቲቭ ነገር ነው። በተወሰነ መልኩ ገና እየመጣ ያለ ልጅ ነገር ነው። ትንሽ ልጅ ነው እና ያው ማኑ ዳጊ ለምትሉ ማለት ነው። ፐርሰናሊ ከኔ ጋር እንተዋወቃለን። በአካል አይደለም አክቹዋሊ፣ ግን በውስጥ እናወራለን። በአካል ባንተዋወቅም ግን በዘመድ በኩል ምናምን እንተዋወቃለን እና ጎንደር አካባቢ ነው ያለው እና አሁን ሰሞኑን በቅርብ ቅዳሜ ወይም እሑድ አንድ የሚያውቀው ሰው ከሚያውቀው ሰው ጋር ሊገናኝ ወጡ። በሰው እጅ ነው የተባለው። ህይወቱ አልፏል ማለት ነው። በስጋ ከኛ ተለይቷል እና የወንድማችንን ነፍስ ጌታ ይማረው። በጣም ደስ የሚል በጣም ቅን ልጅ ነው። በጣም ደስ የሚል ምስኪን ትሁት የዋህ ልጅ ነው። እድሜውም ደግሞ ገና ትንሽ ነበር እና አንድ የሚያውቀው ሰው ነው ጠርቶትና ደውሎለት ምናምን ነገር አብረው ወጡ። ከዛ በኋላ ግን እሱ እንግዲህ አርፎ ተገኘ ማለት ነው። የተወሰነ ቀን ጠፍቶ ነበረ፣ ሲገኝ እንደዛ ሆኖ ተገኘ እና ጌታ ነፍሱን ይቀበል፣ ጌታ ነፍሱን ይማራት፣ ከቅዱሳን ሁሉ ጋር ይጨምራት። ከቅዱሳን ጋር እንደሚሆን አምናለሁ። እንግዲህ እንዳናምን የምንከለከል አይደለንም ክርስቲያኖች፣ የማምንበት ምክንያትም ስላለኝ ማለት ነው። ከቅዱሳኑ ጋር እንደሚሆን አምናለሁ። ወደ ቅዱስ ሚስጥር ህይወት ማለት ሁላችንም ከቅዱስ ሚስጥር ያልተካፈለ ክርስቲያን የለም ይታወቃል። እና አትሊስት ልጅ እያለን ሁላችን ተቀብለናል። እሱ ደግሞ ያው እንደ ብዙዎቻችን ኢትዮጵያውያን ክርስቲያኖች ከቅዱስ ቁርባን ህይወት ለተወሰነ ጊዜ ዞር እንድል አደግ እያለን ስንሄድ እሱም እንደዛ ከሆነ በኋላ ግን ከቅርብ ጊዜያት ከቅርብ ወራት ምናምን አይ ቲንክ ወደዚህ ግን በቃ ወደ ቅዱስ ቁርባን ተመልሶ ንስሐ እየገባ እየቆረበ ምናምን ባለበት ሁኔታ ውስጥ እንደውም ከትንሽ ከተሳሳትኩኝ ከአንድ ወር በፊት ወይም ከሶስት ሳምንት ወር ከአንድ ወር በፊት አሁን ደግሞ ቀጣዩ ስቴፔ በቃ በየሳምንቱ ምንም የትኛውም ሳምንት አያልፈኝም ምናምን እያለ ሲያወራ ነበር ቅዱስ ቁርባን ማለት ነው። እና ጌታ ነፍሱን ይቀበል በዛ ቴሌግራም ላይ ብዬው ነበር እና እንኳን ወደ ቅዱስ ሚስጥር ምናምን ከተመለሰ በኋላ ሄደ ማለት ደስ ይላል። አትሊስት የሆነ እንትን በደንብ አሁን ወደ ቅዱስ ሚስጥር ሳይመለስ ቢሄድም ራሱ በቃ ሲሆን ነው የሚገባው እያለን አይደለም። እኛ እናቅም እሱ ጌታ በጣም መሀሪ ስለሆነ ክርስቲያኖችን እንደዚህ በቀላሉ ክርስቲያኖች ሲሆን ይገባሉ ምናምን ብለን አናውቅም እንዲህ በቀላሉ ማለት ነው። እና ጌታ በጣም መሀሪ ስለሆነ
ጌታ በጣም ጌታ በጣም መሀሪ ስለሆነ ከታች አስተማሪ ህይወት እንግሊዝ እያነበብኩኝ ጌታ በጣም አስተማሪ ነው። ኤኒዌይስ ጌታ በጣም መሀሪ ስለሆነ በምንም ሁኔታ ውስጥ ሆነን ብንሞት እንዲህ በቀላሉ እንደዚህ የሚተወን አይደለም እና ይህ ወንድማችን ደግሞ እንዳልኳቸው ወደ ቅዱስ ሚስጥር ምናምን ነገር በቃ ቅዱስ ሚስጥር መሳተፍ ጀምሮ ምናምን ነገር በየሳምንቱ አላቆምም ምናምን ብሎ ምናምን ነገር እንደዛ ነገር እያወራን ነበር እና አክቹዋሊ አሁን በቅርብም ስናወራ ነበር። ዓርብ ምናምን ጽፎልኛል እና ግን እሱ ልክ ምንድነው በጣም አስቸጋሪ የሚያደርገው ምንድነው ሞትን አስቸጋሪ የሚያደርገው ለቤተሰብ በጣም አስቸጋሪ ያደርገዋል። ለቤተሰብ በጣም ለቀረበ ሰው በጣም አደገኛ እንትን ጠባሳን አሳልፎ ያልፋል እና እሱ ነው አስቸጋሪ የሚያደርገው ነገር እሱ ነው። ላይቭ ቪዚቢሊቲ ሪስትሪክትድ። እሺ ዋርኒንግ እየሰጠኝ ነው ላይቭ ጋይስ። ኮፒሊንግ አርጉ። ቀስ ብያ ነው የለቅሶ ኢሞጂ ሜቢ እየተለቀቀ ሊሆን ይችላል። ሜቢ ኮሜንት ላይ ሆነ አታድርጉ። ህዝቡን እያስለቀሱ ለቅሶ ኢሞጂ አትጻፉ። ያቁስ ቢ እናንተን እያስለቀስኩ እሱን እንደዛ አታድርጉ እና ምናልባት ትምህርት ከሆነ ይህ ነገር ምናልባት ትምህርት ከሆነ በተቻለን አቅም በቃ ተዘጋጅተን መኖር አለብን። ጌታ በነገር ሁሉ እንዲረዳን የጌታ ምህረት ቅድም ነግሬያቸዋለሁ በጣም ትልቅ ምህረት አለው እና በቀላሉ እንደዚህ የምንጣል አይደለም። ያ ማለት ግን ድህነታችንን በቃ በፍጹም አናጣውም ማለትም አይደለም። ድህነት ይታጣል። ድህነት ባህሪ አይደለም። ባህሪ ነው የማይታጣው። ድህነት ለእኛ ባህሪ ሆኖ አያውቅም ማለት በራሱ ስለ ዳንክ በቃ ድህነቱ ባህሪ ሆኗል ነው። እንደዛ አይደለም። የባህሪ ያልሆነ ነገር ልታጣው ትችላለህ። ስለበተቻለ ደግሞ እውነቱን ለመናገር እንደው ድህነታችንን እንዳናጣው እንደው ሲኦል እንዳንገባ በሲኦል እንዳንቃጠል ምናምን እያለን እያሰብንም አይደለም መሆን ያለበት። እዚህ ምድር ላይ እያለን ከጌታ ጋር መኖር አለብን ጋይስ። እዚህ በቃ ምድር ላይ እያለን ከጌታ ጋር ከአምላካችን ከእግዚአብሔር ጋር መኖር አለብን። እንደ ክርስቲያን የሆነ ምንድነው በእግዚአብሔር መንግስት ውስጥ ለመኖር ገነት እስከምንገባ ምናምን ድረስ አንጠብቅም። ኦልሬዲ እዚሁ መኖር መጀመር እንችላለን። እዚሁ ምድር ላይ ሆነ በገነት መኖር መጀመር እንችላለን። በገነት መኖር ማለት ከክርስቶስ ጋር መኖር ማለት ካልሆነ ሌላ ምንድን ነው? ከክርስቶስ ጋር መኖር አለቀ እና ጌታ በእኛ እየኖረ እኛም በጌታ የምንኖርበት ታላቅ ምስጢር ቅዱስ ቁርባን ነው እና ሁላችንም በኃጢአታችን እየተናዘዝን በጣም እግዚአብሔርን በመምሰል በጣም በጭምትነት በጣም ዝቅ ብለን በጣም በንጽህና ልንመላለስ ይገባል። ማለት በአንዴ ፐርፌክሽን ላይ ምና አንደርስም። በአንዴ ፍጹምነት ላይ ፍጽምና ላይ በአንዴ አንደርስም፣ ይታወቃል። የትኛውም ሰው አይደርስም። በአንዴ የደረሰ ቅዱስም የለም። ሁሉም ቀስ በቀስ ክርስቶስ ኢየሱስን በመምሰል ውስጥ ቀስ በቀስ እያደግን እንሄዳለን። ብዙ መጥፎ ነገር ያለበት ሰው እነዛ መጥፎ ነገሮችን ቀስ በቀስ እየተወ በእነሱ ምትክ ጥሩ ነገሮችን እያዘ መጥፎ ነገሩን እየቀነሰ በእሱ ምትክ ደግሞ አንድ ጥሩ ነገር እያዘ ቀስ በቀስ እያደገ ይሄዳል እና በተቻለን አቅም እንደው አደገኛ አስነዋሪ የሆኑ ነገሮችን ምናምን እርግፍ አድርጎ መተው እንደ ዝሙት እንደ ፕራይድ አይነት ይሄ ከኔ በላይ ነፋስ አይነት ነገር የለም። እንደዚህ አይነት ነገሮች ምናምን ካሉ እነሱ በጣም አደገኛ ናቸው። ትዕቢት በጣም አደገኛ። ኦገስቲን እንደሚለው ሰይጣን ምንድነው ሪስትሪክሽን ኦኬ ካውንዳውን ማድረግ ጀምሯል እና ከተወሰኑ ደቂቃዎች በኋላ ይለቀዋል መሰለኝ ሀሳቡ ወይስ ምንድን ነው? ወይት ኦኬ ነው ለሆነ ያህል ደቂቃ ምናምን ነው የሚይዘው። እሺ ኤኒዌይስ ኦገስትን ምንድን ነው የሚለው? ሰይጣን ከሰማይ የወረደው በትዕቢት ነው ማለት
የሌለውን እንዳለው በማድረግ ወይም የሌለውን በመመኘት ያልተሰጠውን በመመኘት በትዕቢት ተወጠሩ ወድቋል። ክብርን በመፈለግ ማለት ነው። ክብርን በመሻት ያልተሰጠውን ተሰጠም አልተሰጠም ክብርን የምትፈልግ የምትሻ ምናምን ከሆንክ ወደ መሬት ትጣላለህ። እና ኦገስቲን ምን አለ? ሰይጣንን ከሰማይ ወደ ምድር የጣለው ትዕቢት ነው፣ የትህትና አለመኖር ማለት ነው። ሰዎችን ደግሞ ከምድር ወደ ሰማይ የሚያወጣቸው ትህትና ይላል። እና በተቻለ አቅም ትህትና ሊኖር ይገባል። እና የፕራይድ ኃጢአት በጣም መጥፎ ነው። ኢንቪ በጣም መጥፎ ነው። እና እንደዚህ አይነት ኃጢአቶች ወደ ውስጣችን ካሉ ቀስ በቀስ ጌታ መዞ ስራቸውን ንቅል አድርጎ እንዲያወጣ ጸሎት ያስፈልጋል። አንደኛ ማመን። እንደዚህ አይነት ኃጢአት ውስጥ ያለ ሰው የስ ጌታ በእንደዚህ አይነት ነገር እየተፈተንኩኝ ነው፣ ስለዚህ ከዚህ ነገር የምታወጣኝ አንተ ነህ። ከየትኛውም ኃጢአት ገስ ከየትኛውም ኃጢአት እኛ በራሳችን መውጣት አንችልም። የትኛውም ትንሽ ኃጢአት ብላችሁ የምታስቧቸው ነገሮች ሁሉ ሊሆኑ ይችላሉ። በራሳችን መውጣት አንችልም። ከኃጢአቶች ነፃ ሊያወጣን የሚችለው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቀጥታ በክርስቶስ ፊት ንስሐ ኦፍኮርስ መግባት፣ ንስሐ አባት ይዞ ንስሐ መግባት ግድ ነው። እሱ እንዳለ ሆኖ ደግሞ በጌታ ፊትም ስንጸልይ አንደኛ ህመማችንን በደንብ ማመን፣ አምነን ማውጣት ማለት ኦደብል በመሆነ መልኩ እንደዚህ በሚሰማ መልኩ ጸልዩት። መጸለይ ጌታ የዚህ ችግር አለብኝ፣ እንደዚህ ድካም አለብኝ እና ከዚህ በራሴ መውጣት እንደማልችል አውቃለሁ። ጌታ በጣም ሰነፍ ነኝ አውቃለሁ። ጌታ አንተ ግን ኃያል፣ አንተ ከጥልቁም ከዛ ከረግረጉ ውስጥም ጌታ አንተ እኔን መዘህ ማውጣት ትችላለህ። ስለዚህም ከዚህ ውስጥ ደግሞ አንተ አውጣኝ ጌታ፣ ተስፋዬ አንተ ነህ ብለህ ወደ አባትህ መጸለይ፣ ወደ አባታችን መጸለይ እና ጌታን ተሰው በነገር ሁሉ ክርስቶስን መያዝ ማለት ነው። በነገር ሁሉ ክርስቶስን መያዝ እና ክርስቶስ ደግሞ አያሳፍርም ጋይስ፣ አያሳፍርም። ስለዛ በምንኖርበት በዚች በአጭር ህይወት ውስጥ ክርስቶስን ሳናጣው መኖር አለብን። ጌታ ላይ ልጥፍ እንዳለን ከጌታ ጋር እንደተጣበቅን ነው ማለፍ ያለብን። ከዚህ በፊትም ብያችኋለሁ፣ ሰው ወደ ጌታ ሄዶ ጥብቅ ካለ ቢሞት ምን ያሳስባል? በቃ ኦልሬዲ ከክርስቶስ ጋር ተጣብቀ ሞት ክሽ ምን እና ሞታል፣ ግን ክርስቶስ ላይ ነው። ከክርስቶስ አሁን ልክ ስትሞት ጠብቆ ከክርስቶስ ላይ ያለውን አንተን መጥቶ ሰይጣን መንጭቆ ይስላል። በፍጹም ወደ ክርስቶስ ሊጠጉ አይችልም። ስለዛ ህይወታችን ሁሉ ከክርስቶስ ጋር የተጣበቀ መሆን አለበት። ይሄ ማለት ምንም ኃጢአት ሳትሰሩ ኑሩ ማለት አለ። አዎ መሆን ያለበት እንደዛ ነው። ኃጢአት ምንም ሳንሰራ ነው። ኃጢአት ግን አንችልም ማለት ያው እንወድቃለን። ኃጢአት እንሰራለን ማለት የትኛውም ሰው ኃጢአትን ይሰራል። ኃጢአትን ስንሰራ ተመልሰን ደግሞ ወደ ጌታ መቅረብ አለብን። ኃጢአትን የትኛውም ሰው ሊሰራ ይችላል። የትኛው በጣም አደገኛ ከባባድ ኃጢአት ውስጥ ልትሉ ትችላለህ። በአንድም በሌላ መውደቅ የለብንም። አዎ ልጆቹ ኃጢአትን አታድርጉ ነው የተባለው። ዮሐንስ ሲናገር ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ስለዛ እንዳታደርጉ፣ ብታደርጉ ግን ተስፋ እንደሌላቸው አይደላችሁም። በቃ ለቀሱ ተስፋ እንደሌላቸው ነው አላችሁ። ተስፋ ኃጢአት ብትሰሩ እንኳን ግን እንዳትሰራው ፈቃድ አልተሰጠንም። ኃጢአት የመሰረት ፈቃድ አልተሰጠንም። ግን ብንሰራም ግን ደካሞች ነን እና በድካማችን ኃጢአትን ብንሰራ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እሺ ጋይስ፣ በድካማችን ሊራራልን የማይችል እንደዛ ነው ጳውሎስ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ ጌታ ኢየሱስ ይራራልናል። የሚራራልን ጌታ ነው። ልክ ስትወድቅ ያይህና ቆይ ይህን መዓቱን ላውረድበት እንደዛ አይደለም የሚለው። ልክ ስትወድቅ ሲያይ እጅግ በሐዘኔታ ነው የሚያይ እና በሐዘኔታ ሲያይህ ደግሞ ሁሌም ክንዶቹን ዘርግቶልህ ሊያነሳ ማለት ነው። ስለዛ ጌታ ከአንተ የሚናፍቀው ነገር ወድቀህ አለመቅረትህን ነው። ወድቆ በቃ የትኛውም ሰው ይወድቃል፣ ግን አትሊስት ወድቀን ግን በዛው የሆነ አንድ ጊዜ ሰይጣን በጣም ክፉ ነገሩ ምንድነው? በኃጢአት እንወድቅና ከዛ በኋላ በዛው ወድቀን እንድንኖር በጣም ነገሮችን ያመቻቻቸዋል። ማለት እንደ ኖርማል ነገር ያደርጋቸዋል። እንደ ኖርማል ነገር እያየናቸው እንድናልፍ ምንም እንዳንጨነቅ በጣም በቃ የሆነ ኮንፈርት ዞን ውስጥ እንገባና ትዝም አይለንም እግዚአብሔር።
እግዚአብሔር ትዝ ቢለን ራሱ ከላይ ከላይ ነው ትዝ ቢለን ኃጢአታችን ትዝ አይለን። ያለንበት በጣም የክፋት መንደር ትዝ አይለን። ያለንበት ሁኔታ ትዝ አይለንም። ከላይ ከላይ እግዚአብሔር ትዝ እያለን ብቻ እንኖራለን። እና እሱ እግዚአብሔርን በጣም የሚያሳዝነው እሱ ነው። ሳንመለስ ወደ እግዚአብሔር ሳንመለስ ከሩቁ ብቻ እያስታወስ ነው። ያኔ ስንሞት ጋይስ ከእግዚአብሔር ርቀን አረ ላይ ሞት ነው። ያኔ ሰይጣን በእኛ ላይ ስልጣን ሊኖሩ ይችላል። ምክንያቱም ኦልሬዲ ከእግዚአብሔር ርቀን ኖረሃል። በነፃ ፈቃደ ማለት ነው። በነፃ ፈቃደ እና ስለ ፈቃደ እንደ እግዚአብሔር ፈቃድ ነው ልናስገዛ የሚገባው እና ኃጢአት እንሰራለን። ምንም ማንም እዚህ ጋር ኦል ፒውር የሆነ ምንም ንጹህ የሆነ ምንም ኃጢአት የለም። በቃ ሁላችንም ኃጢአት እንሰራለን። የስ ክፉዎች ነን፣ በደለኞች ነን፣ ኃጢአተኞች ነን ምናምን። ጌታ ግን መሐሪ ነው። አባዩ ዘጋስጫ እንደሚለው ነው። እሺ አሁንም በድጋሚ ላይቭ ቪዚቢሊቲ ሪስትሪክትድ እያለ ነው። ዮር ላይቭ ኢዝ ናት ኤሊጂብል ምናምን እያለ ነው። ችግር የለውም። ጊዜ ሪስትሪክት ደቂቃ ምናምን እንትን ሊያደርግ ይችላል። ሪዝኑ ምንድን ነው? ቆይ አኬ ምንድን ነው የሚለው? እሺ your life is not eligible for recommendation and restricted in search results because it contains content with low visual quality. አቤት አረ የታየው ነው እንዴ? አረ we have detected and enforced this content violation using auto ምንድን ነው ሮቦት መስያችሁን እንዲህ በጌታ ስም ቆይ እስቲ እስኪ ተንቀሳቀስ አኬ። የቻይናውን ነው አሜሪካውን ነው የተጠቀምክ ያለው? ተንቀሳቀስ ይላል። ታሽ እንዳይዘጋው እንዴ በጌታ ስም ምን ጉድ ነው እንዴ? የለም እኮ እንደዚህ በታሪክ ውስጥ እኮ አጋጥሞ አያውቅም እኮ። ምን እየሆነ ነው አንተ? በዚህ ደረጃ ተነሳሳን። ቲክቶክ እደውልለታለሁ ቻይናው ጋር ትላለህ። አይ ግን አይመጣውም በእውነት እንዴ በጌታ ስም ምንድን ነው አንተ? ምንድን ነው ነሽ? ባሩኬ ሜቢ አጠገብ ደቅ ብሎ ፕሮፋይሉ ጥቁር ስለሆነ ይሆን? ባሩኬ ፕሮፋይሉ ጥቁር ስለሆነ አጠገብ ደቅ ብሎ እንዴ ግራ ገባኝ አንዴ። ያኬ ፊት ከለር ከግድግዳው ከለር ጋር ተመሳስሎ ነው እባክህ። ምንድን ከግድግዳው ከለር ጋር ተመሳስለ ነው ከለር። የምን አይነት ቅሌት ነው? አይ ግን አሮ ነው እንግዲህ እሺ ኤኒዌይስ የራሱ ጉዳይ ነውና ሌላ ጊዜ እናስተካክላለን። እና በቃ ባለን ጊዜ ከጌታ ጋር ነው ዋናው ቁም ነገሩ እሱ ነው። በቃ በተቻለን አቅም ከጌታ ጋር ነው በርቱ ምናምን። ንስሐ አባት የሌላችሁ ሰዎች ፕሊዝ ንስሐ አባት ያዙ። ከቅዱስ ሚስጥር እንካፈል። መቼ እንደምንሄድ አናውቅም። በተለያየ እድሜ ላይ ያሉ ሰዎች ድንገት ሲሄዱ ምናምን አይተናቸዋል። ከስራችን ድንገት ሲሄዱ አይተናቸዋል። እና እኛ መቼ እንደምንሄድ እንኳን አናውቅም። መቼ እንደምንሄድ አናውቅም። እና ተዘጋጅተን እንጠብቅ። ጌታ ቅርብ ነው ማለት ስለ ተስፋ ቃሉ አይዘገይም እንዳለው ጴጥሮስ ስለ ተስፋ ቃሉ አይዘገይም። እና ጌታችን ኢየሱስ ደግሞ ይመጣል። እኔ በጣም የሚገርመኝ ክርስቶስን ምን አይነት እኮ ተስፋ እንዳለ እኔ ባሰብኩት ቁጥር የማይሰለቸኝ ሀሳብ ይሄ ነው። በቃ ጌታችን ኢየሱስ እንደሚመጣ አብረን እንደምንኖር ይሄ በቃ ይሄ ትልቁ ተስፋችን የመጨረሻው የተስፋችን ጥግ ይሄ ነው። ሞተን የምንቀር አይደለም። ለዛ ነው አሁን ሞት የማያስፈራ። የሆነ ሰው ከጠገባችን ሲሞት የምናዝነው ሰው ነንና ያው እንኳን ሰው ሲሞትና ከጠገባችን ሲርቅም እናዝናለንና ድጋሚ እንደማናገኘው ስናስብ አሁን እዚህ በምኖርበት ሰዓት በቃ እሱ ያሳዘነናል እንጂ ሞትን ፈርተነው አይደለም። ሞት አያስፈራም። አሁን ለሐዲስ ኪዳን ልጆች ሞት አስፈሪ አይደለም። ሞት ወደ እግዚአብሔር ወደ ጌታ ጭራሽ የምንሄድበት መሸጋገሪያችን ሊሆን
ለዛ ነው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ኖር እናፍቃለሁ የሚለው ፊልጵስዩስ ላይ ማንቀ ከተቃርና ብላችሁ እኛስ ሀገራችን በሰማይ ነው የሚለው እዛው አይደል ያን አንዴ ይቅርታ እሺ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው ጳውሎስ እሺ ኦኬ እንዲህ ይላል ፊልጵስዩስ እሺ እንዲህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 21 ይላል የናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ልክ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ጥቅም ይሆናል? አዎ ነው። ሞት ጥቅም ነው። በነገራችሁ ላይ በሐዲስ ኪዳን ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ወደ ጌታ የምንሄድበት ነው። ልክ ጳውሎስ ሲሞት ወደ ክርስቶስ ስለሚሄድ አረ ሞት ለእኔ ጥቅም ነው አለ። በክርስቶስ በኩል የሆነው እረፍት ለእኛ አሁን በሐዲስ ኪዳን ጥቅም ሆኖልናል። ስለዛ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ስለዚህ ልክ አንድ ሰው ከዚህ ከእኛ ተለይቶ ወደ ጌታ ልክ ሲሄድ እጅግ ወደ ተሻለ ቦታ ነው የሚሄደው እና በታላቅ ደስታ ውስጥ ነው የሚገባው። አንዳቸው አሁን ላይ ልንገልጸው በማንችል ሁኔታ ውስጥ ማለት ነው። እንዲህ እዚህ ምድር ላይ ሆነን ከክርስቶስ የበለጠ የምንወደው ነገር ይኖራል ማለት ክርስቶስን እንወደዋለን፣ ግን አንዳንድ ጊዜ ስራችን ምናምን ግን እየተነቀፈ ይሆናል፣ አቅመ ቢስ ይሆንም ማለት ነው። ግን ጌታን ምን ያህል እንደምንወደው እናውቃለን። ያው ያን ያህል እንደው መውደድ ባለብን ደረጃ መውደድ ባንችልም እንኳን እኛ ያው ጥሩ ሳንን ቀርተን ማለት ነው። ግን እንደዛም ሆኖ ግን በጭላንጭል እንኳን ያንን ፍቅሩን ከቀነስን ያኔ ቀጥታ ሄደን ስናገኘው ደግሞ ከጌታ ጋር ቀጥታ ስንገናኝ ደግሞ ያለውን ደስታ አስቡት። ክርስቶስን በማሰብ ብቻ እንደዚህ የምንደሰተው ያ ደስታ አለ። ጌታን ደግሞ ቀጥታ እዛ ሄደን ስናገኘው የምንደሰተው ታላቅ ደስታ አለ እና በእንደዚህ አይነት በጣም ታላቅ ሊነገር በማይቻል አይነት ደስታ ውስጥ ይሆናሉ ከኛ የሚለዩ ሰዎች። የምናለቅሰው የምናዝነው ሰዎች ከኛ ሲለዩ እንዳትረሱ፣ ሞት አስፈሪ ስለሆነ አይደለም። ሞት አስፈሪ አይደለም። ግን ያው ድጋሚ ብዙ ጊዜ ሰው እንግዲህ መገናኘቱ ስለሌለ ምናምን ነው። ግን እሱም ግን ቢሆን ከቅዱሳን ህብረት ጋር እንዳለ ስናስበው ምናምን እሱ ደስ ያሰኘናል እና እንደዚህ አይነት የክብር ሞት እንድንሞት ጌታ ያስፈልገናል እና እሱ ወደ ጌታ እንጠጋ። እናንተ ሰዎች ይህንን ነው ማለት የሚችለው። እግዚአብሔር ለነገሩ ይርዳል እና ቃልዮት ያሰማልን ማለት አንተ ሰውዬ እንትን አኪ አይ ማጆሪቲውን ሀሳብ አንስተዋል። አንድ ጥቅስ ግን የሆነ አንድ ወንድምም የሆነ ኮመንት እየጻፈ ነበርና አሁን ካነሳው ነገር አንጻር አሁን አንተን ቅድም ስትናገር ከሚጠብቀን ነገር አንጻር አንድ ወንድም ኮመንት ላይ በጣም በቃ ብዙ መከራዎች፣ ችግሮች እያጋጠሙኝ ነውና ወደ ተስፋ መቁረጥ እየሄድኩን አይነት ነገር ይላልና
ራሱ ቅዱስ ጳውሎስ ሜቢ ለሌሎች ሰዎችም ከጠቀመ ራሱ ሐዋርያ ቅዱስ ጳውሎስ ያው የተስፋችን የምንጠብቀው ነገር ከጌታ ጋር ሄደን የምናገኘው ነገር ምን ያህል ትልቅ እንደሆነ ሲናገር ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 ላይ እንዲህ ብሎ ይናገራል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ይናገራል። ምን ይላል? ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ኦኬ፣ የተለያዩ ችግሮች የተለያዩ መከራዎች ህይወታችን ላይ ምናምን ሊፈጠሩ ይችላል። ኦፍ ኮርስ ሁሉም ሰው ጋር ያለ ችግርና ስቃይ ሊኖር ይችላል። ሁሉም ሰው ጋር እዚህ ምድራዊ ችግርና ስቃይ። ነገር ግን እኛ ክርስቲያኖች ደግሞ ሐኪም ቅድም እንዳላችሁ ተስፋ አለን። ያ ተስፋችን ቅዱስ ጳውሎስ ምን ይላል? ከተስፋችን አንጻር ስናነጻጽረው ምንም አይደለም እዚህ ምድር ላይ የሚያገኘን ስቃይ እያለ ይናገራልና በችግር ውስጥም በመከራ ውስጥም በተለያየ ስቃይ ውስጥም ብንሆን ወደ እግዚአብሔር ወደ አባታችን እቅፍ መቅረብ ወደ እግዚአብሔር መቅረብ እርሱን መሸሸጊያ ማድረግ ትልቁ መፍትሄ እርሱ ነው። እግዚአብሔር ከችግር ውስጥ መውጫ መንገዳችን እርሱ ብቻ ስለሆነ ማለት ነውና ይሄን ኮሜንት የጻፍከው ወንድማችንም አይዞ እግዚአብሔር በነገር ሁሉ ይርዳ እና ተስፋ ምናምን አትቁረጥ ወደ ቤተክርስቲያን ተጠቃለ ማለት ያክል ነው። አኪዮስ ቴንክ ዩ ብሮስኪ። ያ አሜን አሜን። እስቲ ቴንክ ዩ ቃሎት ያሰማልን ጋዲ እግዚአብሔር በነገር ሁሉ ይርዳው ምን ያልኩ ልጅ የዚህን ያህል ካለ እናንተ ሰዎች ሊጋ ይበቃን። ምናልባት ሐሙስ አንድ መዝሙር ዘምሩልን እንጨርስ መሰለኝ። ስለዛ በቅርቡ አሁን ጌታ ቢረዳን በቃ ቶሎ ለመግባት እንሞክራለን። ቲክቶክ እንዲለየን በተቻለን አቅም የሆነ ነገር እናደርጋለን ትላለን። አፒል ማድረግ ይቻላል። እኔ እዚህ ጋር አንድ ነገር ብል ግን ደስ ይለኛል። እሺ ነው ላይክ ዊሊንግሊ ማለት ነው በፈቃዳችን ራሳችንን ለክርስቶስ ስንሰጥ እንዴት ነው አሁን የሆነ ላይክ ከነፍጽ ጋር ምናምን ስንኖር የምናነሳው ፖይንት አለ። ምንድነው ያ ፖይንት? ክርስቶስ ላይክ ፍጥረታትን ሲጀምር ጊዜ እያንዳንዱን ነገሮች ሲፈጠር ጊዜ ጀነሲስ ላይ let there be ካለ በኋላ ሂውማን ቢንግን ሲፈጥር ጊዜ ሌራስ ሜክ ብሎ ነው የጀመረው። ላይክ እንስራ እናድርግ ብሎ ማለት ነው እንፍጠር ብሎ። ይሄ ደግሞ የሚያሳየው ፕሮጀክት ነው። ፕሮጀክት ደግሞ የተጀመረ ነገር ነው። ሶ መፈጸም አለበት። ፍጻሜውን ደግሞ ያየነው ምንድነው? መስቀል ላይ ክርስቶስ ምን ብሎ ተፈጸመ ብሎ ሲጨርስ ማለት ነው። እና ላይክ ዊሊንግሊ የራሳችን ላይፍ ለክርስቶስ መስጠት አለብን የሚለውን ኢግናሺየስ ያሳየናል። ላይክ ያኔ ላይክ ለአንበሳ ሊሰጡት ሲሄዱ ጊዜ ማለት ነው። ላይክ እንደውም እዚህ ጋር ሌተሩ ስላለ ላንብበው። ላይክ ዊሊንግሊ እንዴት እየሰጠ እንደሆነ ማለት ነው። ሶ brace pangs upon me ይሄ ሌተር ቱ ሮማንስ 6 ላይ ላይክ ናቱ ሄዶበት አይደለ ብቻ brace pangs upon me allow me my brethren hinder me not from living ከሞት ላይክ ማነው ከመኖር እንትን አታርጉኝ ወደ ኋላ አትያዙኝ do not wish me to die like እንዳልሞት አትከልክሉኝ allow me to receive the pure light ምንድነው ፒውር የሆነው ላይት እንዳገኝ አትከልክሉኝ when I shall have arrived there I will be a human being ሂማን ቢንግ የምንለው ፐርፌክት ሂማን ቢንግ የምንለው ክርስቶስ አይደለ? ሶ ቲዮሲስ የምንለው እድገት ወደ ፐርፌክሽን ብንመጣበት ሞት ነው ሊተራሊ ና ሞት ጊፍት ነው በእውነቱ ካየነው ኢትስ ናት የሆነ ቅጣት ምን አይነት ስታፍ ላይክ ጸዴ ሆኖ እንትን ላይክ ህይወትን የምናገኝበት ነው። እና ምን ይላል እንደውም ከዛ መጨረሻ ላይ allow me to follow the example of the passion of my God የአምላኬን ፓሽን እንድከተል የሱን ኤግዛምፕል እንደሆነ ፈቀዱልኝ ይላልና ይሄ የሚያሳየው ላይክ ባጭሩ ምንድነው ክርስቶስ ሂማን ቢንግን ሲፈጥር ጊዜ ፍጥረታትን ሲፈጥር ጊዜ let there be ብሎ የለ እኛ ደግሞ let there be ራሳችንን willingly like እንትን እንስጥ ለእግዚአብሔር እንስጥ ምንለው እኛ let us give ourselves ብለን ማለት ክርስቶስ ፕሮጀክቱን
ሌትስ ሜክ እንዳለው ለራስ ሜክ እንዳለው ፕሮጀክት እንደጀመሩ እኛ ደግሞ ዊሊንግሊ በዛ ፕሮጀክት ሰብሚት እናደርጋለን ራሳችንን ማለት ነው። እና በሞቱ ወይም ደግሞ እኛ በሞታችን ክርስቶስን እናገኛለን፣ አንድ እንሆናለን ማለት ነው። ለዛ ነው ሞትን መውደድ እንትን መቀበል ያለብን ማለት ነው። ዊሊንግሊ ቴንክ ዩ ዋክ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አንተ አድጋል በእውነቱ ጥሩ ነው። በጣም ጥሩ ነገር ነው ያነሳው ቅዱስ አግናጢዮስ። በጣም በቃ እሱ ህያው ምስክር ነው። በጣም አግናጢዮስ በጣም በቃ በህይወቱ በጣም መስካሪ ነው። የሰማዕትነቱ ነገር ምናምን ያው ከዚህ በፊትም ብዙ ጊዜ እናነሳዋለንና ቅዱስ አግናጢዮስ ምጡል አንበሳ ወይም ኢግናቲዮስ ኦፍ አንቲዮክ በጣም የሚያስደንቅ አባት ነው እና እሺ እግዚአብሔር ያክብርልን፣ ቃሉት ያሰማልን። ብሩስኪ እሺ ሃኑሲ እስቲ አንድ ዝማሪ እስቲ እንደው ከቻልክ ሄድበትና እንጨርስ። እሺ ሻኪ ያው አጠር ያለች አድርጌ ያቀርባለሁ ብዙ እንትን እንዳል